ሰላም ጤና ይስጥልን ክቡራን ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆይታ ማደርገው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ በዝቅተኛ ኑሮ ደረጃ ለሚገኙ 200 ሺህ ወገኖች ማዕድ አጋሩ። ከንቲባ አዳነች አቤቤ ማዕድ ማጋራት የመረዳዳትና የመደጋገፍ መልካም እሴቶችን የሚያጎለብት በጎ ተግባር ነው ብለዋል። የከተማ አስተዳደሩ በ2017 በጀት ዓመት ለ8 ጊዜ ማዕድ ማጋራቱን አስታውሰዋል። በዛሬው ዕለት በሁሉም ክፍለ ከተሞች የትንሳኤ በዓልን ምክንያት በማድረግ ከ200 ሺህ በላይ ለሚሆኑ በዝቅተኛ ገቢ ለሚተዳደሩና ለአቅመ ደካሞች ማዕድ አጋርተናል ብለዋል ሲል የዘገበው ባልደረባችን ታደሰ ታምራት ነው። ለ150 ሺህ ተማሪዎች የ2017 ዓ.ም የ12ኛ ክፍል ፈተናን በበይነ መረብ ለመስጠት ዝግጅት የተደረገ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። በሀገር አቀፍ ደረጃ 3222 ትምህርት ቤቶች የማጠናከሪያ ትምህርት እየሰጡ ሲሆን ፈተናውን ለመውሰድ ከተመዘገቡ 936624 ተማሪዎች መካከል 416284 ተማሪዎች በ46242 መምህራን ማጠናከሪያ ትምህርት እየተከታተሉ እንደሚገኙ ተናግረዋል። በሌላ በኩል 2016 ዓመተ ምህረት ምንም ተማሪ ካላሳለፉ ትምህርት ቤቶች መካከል 700 ትምህርት ቤቶች ተለይተው የአንድ ዓመት ሙሉ ድጋፍ በተለያዩ ዘርፎች እየተደረገላቸው ይገኛል ብለዋል። በ2016 ዓመተ ምህረት በሀገር አቀፍ ደረጃ ተግባራዊ የተደረገውንና ውጤት የተገኘበትን የማጠናከሪያ ትምህርት በስፋት ለመስጠት የንቅናቄ ሰነድ በማዘጋጀት በትኩረት እየተሰራ ስለመሆኑም አብራርተዋል። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ኢትዮጵያ ሊያስገባ ነው። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ኦፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የ3D ኮንስትራክሽን ፕሪንት ኮርፖሬሽኑ ተግባራዊ ማድረግ በሚችልባቸው ጉዳዮች ላይ ምክክር አድርገዋል። አቶ ረሻድ ከማል ኮርፖሬሽኑ ለጀመረው ዘመናዊ የግንባታ ቴክኖሎጂ ማስፋትና ማላመድ ስትራቴጂ ትግበራ ተጨማሪ ተሞክሮ ለመቀመር በጀርመን ሙኒክ ከተማ በተሰናዳው የኮንስትራክሽን ማሽንና ቴክኖሎጂ ዓለም አቀፍ ኤግዚቢሽን ላይም ተሳትፈዋል። ኮርፖሬሽኑ ከዚህ በፊት ከአልሙኒየም ፍሬምወርክ ግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ ያዋለ ሲሆን የፕሪካስት ግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑን ኮርፖሬሽኑ አመላክቷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ የጅቡቲ መሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን ሐሙድ ኢብራሂም ጋር ውይይት አደረጉ። በውይይታቸውም ሁለቱን ሀገራት መሰረተ ልማት ለማስተሳሰር የተጀመረው የዲኪል ኃላፊ መንገድ ፕሮጀክት ግንባታ ሂደትና በቀጣይ ምዕራፍ የሚሰሩ ስራዎች ላይ መክረዋል። በተጨማሪም በቅርቡ በአራቱ የቀጠናው ሀገራት ስምምነት ይፋ የሆነው ኮሪደር ማኔጅመንት ባለስልጣን በኢጋድና አፍሪካ ህብረት የትብብር ማዕቀፎች ውስጥ እንዲካተትና ኢኮኖሚያዊ ትስስሩን ማጉላት በሚቻልበት ሁኔታ ላይ ሀሳብ መለወጣቸውን የሚኒስትሩ መረጃ ያመለክታል። ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የሱዳን ፈጥኖ ደራሽ ኃይል ወታደራዊ መንግስት የሚገዳደር መንግስት መመስረቱን አስታወቀ። የሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተውን ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የሱዳን ጦር የፈጥኖ ደራሹ መቀመጫ የሆኑት ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱ ተሰምቷል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሀምዳን ዳጋሎ ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም ብለዋል። አክለውም መንግስታቸው በፈጥኖ ደራሹ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታዊያንን እንደሚያሟላ ተናግረዋል ሲል የዘገበው ቢቢሲ ነው። የእስራኤል ጦር በጋዛ አዲስ ጥቃት በመፈጸም 13 ፍልስጤማውያንን ገደለ። እስራኤል ዓለም አቀፍ የተኩስ አቁም ጥሪን በመቃወም አዲስ ጥቃት ከፍታለች። በመካከለኛው ጋዛ ከተማ በአልናክፍ ጎዳና አካባቢ በሚገኘው ሀሶና ቤተሰብ ላይ በደረሰ አደገኛ የአየር ጥቃት 10 ፍልስጤማውያን ተገለዋል። በምስራቅ ጋዛ ከተማ አልቱፋ ሰፈር በሚገኘው መኖሪያ ቤት ላይ እስራኤል በፈጸመችው ጥቃት 3 ተጨማሪ ንጹሃን ዜጎች መሞታቸውን ምንጮች ተናግረዋል። ከጥቅምት 2023 ጀምሮ ቢያንስ 51000 ፍልስጤማውያን መገደላቸውና አብዛኞቹ ሴቶችና ህጻናት መሆናቸው ተገልጿል ሲል የዘገበው አናዶሉ ነው። ክቡራን ተመልካቾቻችን የሰዓቱን መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ፕሮግራሞች ይቀጥላሉ። መልካም ቆይታ።